አሁን እኔ አዲስ አበባ መሃል ላይ ከተማ ላይ አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ህዝብ ንስሐ ይገባል? ኧረ አንተኑ ይገልብጥል ምትሉኝ አይደል? ምን ታሟርታለህ? ለውጡን እያየህ ነው የሚባለው። ፖለቲካም ሊሆንብኝ ይችላል። በዚህ ስብከት ብቻ ንስሐ ገቡ። ለምንድን ነው? የነነዌ ሰዎች ያዩት ስብከቱን ሳይሆን ራሳቸውን ነው። እኛ ስብከት ነው የምናማርጠው። ከዛሬው መምህር የትናንቱ የተሻለ ነው የምንለው። ልብ ላለው ሰው ግን ትገለበጣለች የሚለው ቃል ንስሐ ለመግባት በቂ ነው። ኧረ ቃልም አያስፈልግም። ለንስሐ ለተዘጋጁ ሰዎች እኮ የዶሮ ጮኸትም እኮ ንስሐ ሲያስገባ አይተናል። ጴጥሮስን ንስሐ እንዲገባ የቀሰቀሰው ምንድን ነው? የማን ድምፅ ነው? የዶሮ ድምፅ። ዶሮ ሲጮህ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮህ ሰምተናል? ምዕመናን ዶሮ የተባሉ ሰባኪያን ናቸው። እኛ ዶሮ ሲጮህ የዶሮዎቹን አጫጫህ ቁጭ ብለን እናወዳድራለን። ጴጥሮስ ግን ንስሐ ገባ በአንድ ዶሮ ጮኸት። ምን አይነት የታደለ ሰባኪ ነው ዶሮ! በእውነት ያስቀናል እኮ። አንድ የጮሆ ንስሐ ማስገባት እንዴት ያለ ነው! ለነገሩ ዶሮ ከመጮሁ በፊት ምንድነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍነው አቧራ ላያችን ላይ ስላለ። ጴጥሮስ የዶሮን ጮኸት ሰምቶ ምርር ብሎ አለቀሰ ይላል። የጴጥሮስ ንስሐ የነነዌ ሰዎችን ንስሐ ለሁላችን ያድለን። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? እኔ ባለችን አጭር ሰዓት በእውነት 3 ቁም ነገሮች ነግሬያችሁ ወርዳለሁ። መቼስ ንስሐ ግቡ ይባላል። እንዴት እንግባ? ንስሐ መግባት ምንድን ነው? የምናገኘው ጥቅም ምንድን ነው? ስርዓቱስ እንዴት ነው የሚለውን በጥቂት ደቂቃዎች ነግራቸዋል። የመጀመሪያው ምዕመናን ንስሐ የግዕዝ ቃል ነው። በአማርኛው ጸጸት ማለት ነው። ንስሐ ተጸጸተ፣ ንስሐ መጸጸት ማለት ነው። ስለዚህ ጸጸት ወደ መዳን የሚያደርስ ጸጸት፣ ቅዱስ ጳውሎስ እንዳለው ሰው በሆነ ባልሆነው ሊጸጸት ይችላል፣ ሊቆጭ ይችላል። ሰውን ወደ መንግስተ ሰማያት የሚያደርሰው ነፍሱን የሚያድነው ግን ወደ መዳን የሚያደርሰው ንስሐ። ትክክለኛው ጸጸት አምላኬን እግዚአብሔርን በድያለሁ፣ አሳዝኘዋለሁ ብሎ ያዘነ እንደሆን ያ ለድህነት ይሆነዋል። ይህንን አይነቱን ንስሐ ለሁላችን ያድለን። እግዚአብሔር ንስሐን ይወዳል። ይገርማቸዋል። ጸጸትን ይወዳል። ይህንን የምታውቁት አምላክ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በምድር ተመላልሶ ለመሰቀሉ አንዱ ምክንያት ራሱ ንስሐ ነው። ለምን ካላችሁ ከኛ በፊት አምላክነት ሽቶ ከክብሩ የተዋረደ የወደቀ መልአክ አለ፣ ሳጥናኤል ዲያብሎስ አምላክ መሆን ፈልጎ ከሰማይ ወደ ምድር ወደቀ። ከዚያ በኋላ ደግሞ እኛን አሳሳተን፣ እኛም አምላክ መሆን ፈልገን ወደቅን። ሁለታችንም የሰራነው ኃጢአት አንድ አይነት ነው። ሰይጣንም የፈለገው አምላክ መሆን ነው፣ እኛም የሞከርነው አምላክ ለመሆን ነው። ታዲያ እኛን ከሰማይ ወደ ምድር ወርዶ ተሰቅሎ ሞቶ ሰው ሆኖ ያዳነን እግዚአብሔር ለምንድን ነው ሰይጣንን ወርዶ ተወልዶ ያላዳነው ወይ መልአክ ሆኖ ያላዳነው ካላችሁ፣ አዳም ንስሐ ገብቷል፣ ሰይጣን ግን ንስሐ አልገባም። አያችሁ፣ ንስሐ ብቸኛ ምክንያት ነች ለአምላክ ሰው መሆን። ሰይጣንን ያላዳነው እኛን ያዳነን ንስሐን የምታህል ትልቅ ኃይል ስላለች ነው። ንስሐ አምላክን ሰው እስከ ማድረግ ድረስ ኃይል ያላት ነች። ተመልከቱ፣ እግዚአብሔር ንስሐ እንድንገባ እንድንጸጸት ይፈልጋል። ኃጢአት ሰርቻለሁ። እንግዲህ ሰው በቀን ውስጥ ኃጢአት ሳይሰራ አይውልም። ምዕመናን አሁን የምንማረው ንስሐ እንድትገቡ ነው፣ ለጠቅላላ እውቀት አይደለም። በእውነት በዛሬው ትምህርት አንድ ሰው ንስሐ ከገባ ራሱ ትልቅ ውጤት ነው። እዚህ መካከል ካላችሁ አንድ ሰው ንስሐ ከገባ እግዚአብሔር ንስሐን ይፈልጋል። ከኛ መካከል ኃጢአት የሌለበት አንድም ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር እንሰራለን፣ እንሰርቃለን፣ እናመነዝራለን፣ እንዘሙታለን፣ እንገድላለን። ይሄ በግልጽ የሚሰሩ የግብር ኃጢአቶች ናቸው። ሰው በስራ ኃጢአት ባይሰራ ደግሞ በአንደበቱ ብዙ ኃጢአት ይሰራል። በቀን ውስጥ እስቲ ዛሬ ምን ስናወራ ነው ያለው? ስንት ክፉ ነገር ተናገርን፣ ስንት ክፉ ነገር ካፋችን ወጣ። እንሳደባለን፣ እንዋሻለን፣ እናማለን። አንዳንድ ሰው እንደውም ሐሜት አድርግብኝ እንጂ ብሎ ያማል። ይሄ ራሱ ሐሜት ነው አይደለም? እጅ ታጥቦ የሚሰራ ኃጢአት አለ። ልክ እንደ ጲላጦስ ከደሙ ንጹህ ነኝ እንዳለው። ማን ንጹህ አለው? ራሱ ነው ንጹህ ነኝ አለው።
ጲላጦስ ንጹህ ነኝ አለ፣ እኛ ግን አልለቀቅነውም። በጴንጤላዊው በጲላጦስ ዘመን እርሱ መከራን ምን አለ? አንተ ንጹህ ነኝ ስላልክ ማን ይለቃል? ይኸው በየቀኑ በጸለይን ቁጥር በጲላጦስ ዘመን እንላለን። እና አንዳንድ ሰው ኃጢአት ሲሰራ ራሱን ነፃ ለማድረግ እንደው ዋሸሽ አትበኝ እንጂ አማህ አትበለኝ እንጂ ብሎ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል። ብዙ በመናገር የሚመጣ ኃጢአት አለ። ምንም ባንናገርስ ደግሞ እንዲያው ዝም ብለን ብንውል በሐሳባችን የማንሰራው አይነት ኃጢአት የለም። እማናወጣው የማናወርደው፣ ለመስራት የምናፍረውን፣ ለመናገር የምናፍረውን አማርጠን ኃጢአት እንሰራለን በሐሳባችን። አለማሰብ አይቻልማ። ሰው ያለ ጽራት ያለ ማስታጎል ሐሳብ ሲያስብ ነው የሚውለው። ሐሳባችን ውስጥ ብዙ ኃጢአት አለ። ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት፣ አይቻልም፣ ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ጎጆ እንዳይሰሩ ማድረግ ይቻላል አይቻልም? ይቻላል። ስለ የሐሳብ ኃጢአትም ወደ ግብር እንዳያድግ ወደ ስራ እንዳያድግ መቃወም ትችላለህ፣ ጨርሶ አለማሰብ ግን አትችልም። ስለዚህ በቀን ውስጥ በሐልዮ በነቢብ በገቢር በማሰብ በመናገር በግብር ብዙ ኃጢአት እንሰራለን። ይህን ኃጢአት ሰርቻለሁ አምላኬን አሳዝኘዋለሁ ስንል ይሄ ንስሐ ይባላል። ይህንን ንስሐ ለሁላችን ይስጠን።